ከንቱ ነው። የተቀረው ሁሉ ነገር ግን ከንቱ ነው። መዳናችን ድንቅ ነው። መዳኔ ድንቅ ነው። ስለዚህ እግዚአብሔርን ከፍ እያደረግን በምስጋና ወደፊቱ እንቀርባለን። ለስሙ የሚገባውን ምስጋና አትረፍርፈን ካቀረብን በኋላ ደግሞ በርዕሶች እንጸልያለን። ሰሞኑን የእግዚአብሔር መንፈስ እንግዲህ ርዕስ እየሰጠን ነው። ሰሞኑንም ልቤ ላይ ደግሞ ሌላ አንድ ቃል አለ። እሱን ዝም ብዬ ላንብብላችሁና አብረን በጌታ ፊት በዚህ ቃል ላይ ደግሞ እንጸልያለን። የእግዚአብሔርን ቃል በጣም ስለምትወዱ በእግዚአብሔር ቃል እጅግ በጣም ደስ ስለምትሰኙ እኔም ደግሞ የእግዚአብሔርን ቃል ማንበብም በጣም ነው ደስ የሚለኝ። ሰው በተሰላቸበት ሁኔታ፣ ሰው ለመስማት ባልተዘጋጀበት ሁኔታ መናገር አልወድም። የእግዚአብሔርን ቃል ግን መስማት የሚያስብ ለመስማት የተዘጋጀ ሰው ካለ ያንን የእግዚአብሔርን ቃል መናገር የመጨረሻ ደስ ይለኛል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ሁለተኛ ጢሞቴዎስ ላይ ምዕራፍ 2 መጨረሻ ላይ እስቲ ይህንን ቃል ላንብብላችሁ። እንደዚህ ይላል። ምዕራፍ ሁለተኛ ጢሞቴዎስ እሺ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 21 ላይ ያለውን ቃል ላንብብላችሁ። እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 21 እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎም ስራ ሁሉ የተዘጋጀ ዕቃ ይሆናል ይላል። እንግዲህ ማንም ራሱን ከነዚህ ቢያነጻ ምን ይሆናል? ለክብር የሚሆን ዕቃ ይሆናል። የክብር ዕቃ ይሆናል። የተቀደሰ ዕቃ ይሆናል። ለጌታው የሚጠቅም ይሆናል። ለበጎ ስራም የተዘጋጀ ይሆናል ይላል። ክብር ለእግዚአብሔር ይሁን። ማንም ሰው ከከንቱ ነገር፣ ማንም ሰው ከኃጢአት፣ ማንም ሰው ከአመፃ፣ ማንም ሰው ከሚያደክም ነገር፣ ማንም ሰው ከክስ፣ ማንም ሰው ከርኩሰት ራሱን ቢያነጻ ምን ይሆናል? ለክብር ይሆናል። የክብር ዕቃ። ክብር ለእግዚአብሔር ይሁን። እናንተ ዛሬ የምንጸልይበት የክብር ዕቃ እንዲያደርገን፣ የክብር ዕቃ እንዲያደርገን፣ ቀጥሎ የተቀደሰ እንዲያደርገን፣ ለእግዚአብሔር የተለየ ማለት ነው። ከኃጢአት የተለየ አይደለም። የተቀደሰ ማለት በዚህ አውድ ለእግዚአብሔር ብቻ የተለየ፣ ለእግዚአብሔር ብቻ የተለየ። ቀጥሎስ ለእግዚአብሔር የተለየ፣ ቀጥሎስ ለጌታው የሚጠቅም ለበጎ ስራ ሁሉ የተዘጋጀ ይሆናል። 4 ነገር፣ የክብር ዕቃ፣ የተቀደሰ ዕቃ፣ ለጌታው የሚጠቅምና ለበጎ ስራ ሁሉ የተዘጋጀ ይሆናል። ደስ አይልም?
እንዴት ልቤ ውስጥ እንዳለ ይቃል። እግዚአብሔር ደግሞ እንደዚህ ያደርጋል። እግዚአብሔር ደግሞ እንደዚህ ይሰራል። ህይወታችንን የክብር ዕቃ ያደርጋል። የሚጠቀምበት ያደርጋል። የሚጠቅም ያደርጋል። የተቀደሰ ያደርጋል። ስንጸልይ ጸሎታችን የሚያመጣው ለውጥ በህይወታችን እንደዚህ አይነቱ ነገር ነው። ማንም ራሱን ከነዚህ ቢያነጻ ለጌታው የሚሆን ለክብር የሚሆን ለጌታው የሚጠቅም የተቀደሰና ለመልካም ስራ፣ ለበጎ ስራ፣ ለወንጌል አገልግሎት የተዘጋጀ ይሆናል። እኔ እንግዲህ አንድ ነገር ልናገርና ከዛ ወደ ጸሎት እንሄዳለን። እንዴት እንደምትሰሙኝ አላውቅም። እስቲ እየሰማችሁ ያላችሁኝ አንድ ቁጥር ጻፉልኝና አንድ ነገር በዚህ አጋጣሚ ልንገራችሁ። ይሄ ጸሎት ቦታ ስለሆነ አብዛኛውን ጊዜ እኔ የማቀርበው መልእክት እናንተን ቻሌንጅ የሚያደርግ ነው። አብዛኛውን ጊዜ ይሄን የማቀርበው መልእክት ልቤ ላይ እግዚአብሔር የሚያስቀምጠው መልእክት እናንተን ቻሌንጅ ማድረግ፣ እናንተን ቻሌንጅ የሚያደርግ መልእክት ነው። እናንተ ምን የሚያደርግ ቻሌንጅ የሚያደርግ መልእክት ነው። እናንተን ቻሌንጅ የሚያደርግ መልእክት ነው እንጂ እናንተን የሚያሽሞነሙን፣ እናንተን የሚያቆለማመጥ፣ እናንተን በቃ ደስ እንድትሰኙ የሆነ ካላችሁበት ሁኔታ ውስጥ እንድትወጡ የሆነ ማነቃቂያ ፔንኪለር አይደለም። እናንተ ጨክናችሁ ለበጎ ስራ የተዘጋጃችሁ እንድትሆኑ፣ የተቀደሳችሁ እንድትሆኑ፣ ራሳችሁን ዲሲፕሊን እንድታደርጉ የሚያደርግ ነው። እግዚአብሔር ለእኔ የሰጠኝ ጸጋ እንደዚህ ነው። ተግሳጽ ነው። ህይወታችሁ እንዲታነጽ ነው። ስለዚህ ስትሰሙ በቃ ምንድን ነው ይዞ የሚያወራው ነገር ምንድን ነው? ሁልጊዜ በቃ እንደዚህ ነው የሚያወራው አትበሉኝ። እኔ ብዙ መልካም ነገር ማውራት እችላለሁ፣ የጌታን መልካምነት። ግን እዚህ የምንዘጋጅበት ለጌታ ክብር የምንቀደስበት የምንለይበት ስለሆነ ሁሌ ማውራት ደስ የሚለኝ ምንድን ነው መሰላችሁ? ህይወታችሁ የሚታደስበትን ነው። ክብር ለኢየሱስ ክርስቶስ ይሁን። እኔ ተጠቃሚ ነኝ። አሁን ይችኛዋን አሁን ያነበብኳትን ቨርስ ብዙ ጊዜ ጸልዬባታለሁ። በጣም ብዙ ጊዜ ማለት ነው። በንብርክክ በጌታ ፊት ጌታ በሚያውቀው አሜን። የእናንተ ህይወት እንደዚህ እንዲሰራ ነው። ለክብር የሚሆን የተቀደሰ ለጌታው የሚጠቅም ለበጎ ስራ የተዘጋጀ እንዲሆን አሜን። ሁላችሁም ስሙኝ፣ ገዝትምታችም ያላችሁ ለዚህ ወንጌል ለዚህ ለኢየሱስ ወንጌል ባለዕዳዎች ናችሁ። ኑሩለት፣ አገልግሉ። ያላችሁን ኢፈርት ሁሉ ለወንጌል ተጠቀሙ። ከወንጌል ተቀብላችሁ ለሌላ ነገር አትኑሩ፣ ለወንጌል ኑሩ። ባለ ዕዳዎች ናችሁ። አላያችኋቸውም? አረብ ሀገር የሰው ማድ ቤት የሚያጸዱ፣ በሰው ማድ ቤት ውስጥ የሚሰሩ ለወንጌል እንዴት ቅጥል ድብን እርር የሚሉ የደቡብ ልጆችን አላያችኋቸው? እግዚአብሔር ይርዳችሁ። ለወንጌል ኑሩ። የዚህ ዓለም ነገር ከንቱ ነው፣ ጠፊ ነው። የዚህ ዓለም ነገር ማለቂያ የለውም። ችግሩ ማለቂያ የለውም። ለኢየሱስ ኑሩለት። አሜን። ኢየሱስ ጌታ ነው፣ ስሙ ይባረክ። ለኢየሱስ ኑሩለት፣ ለኢየሱስ ኑሩለት። አመስግናችሁ ለኢየሱስ ኑሩለት። አክብራችሁት ለኢየሱስ ኑሩለት። ኢየሱስ ጌታ ነው። ሃሌሉያ። መንፈስ ቅዱስ በኃይል እየመጣ ነው። በዚህ ጉባኤ መካከል መንፈስ ቅዱስ በኃይል እየመጣ ነው። የእግዚአብሔር መንፈስ በኃይል እየነፈሰ ነው። በቃ የእሱን ሐሳብ ስናገኝ አይለቀንም። ወደ ራሱ ፍቃድ፣ ወደ ራሱ ሐሳብ ያስጠጋናል። ስሙ ለዘላለም የተባረከ ይሁን። አመሰግንሃለሁ የኔ ጌታ፣ አከብረሃለሁ የኔ ጌታ። በአንደበቴ ቃሎቼን አክብጄ ለስምህ የሚገባውን ክብር ምስጋናና ውዳሴ እሰጥሃለሁ። አንተ ታላቅ ነህ፣ አንተ ገናና ነህ፣ አንተ ሕያው ነህ፣ አንተ ብርቱ ነህ፣ አንተ ክቡር ነህ፣ አንተ ቅዱስ ነህ።
የአንደበታችን ፍሬ የሆነውን ምስጋና እንሰጥሃለን። በሕይወታችን ያደረግከውን ነገር አንረሳም። በሕይወታችን የሠራህልንን ሥራ ለአንድ አፍታ አንረሳም። ሰዎች ተደረገልን ብለው ቢያወሩ ጌታ ሆይ የኛ እጥፍ ድርብ ጊዜ ይበልጣል። ልዑል አምላክ ሆይ ለእኛ እንደደረስክ ለማንም አልደረስክም። እናመሰግንሃለን። ስለሰራህልን ሥራ እናመሰግንሃለን። ስላደረክልን መልካም ነገር እናመሰግንሃለን። ክብርን ከልባችን ላንተ እንሰጥሃለን። አምልኳችንን እንሰጥሃለን። አክብሮት እንሰጥሃለን። ስግደት እንሰጥሃለን። አንተ ድንቅ ነህ። አንተ ታላቅ ነህ። አንተ ሕያው ነህ። አንተ ብርቱ ነህ። አመሰግናለሁ ስለ እህቶቼ፣ አመሰግናለሁ ስለ ወንድሞቼ በእንባ እየረጠቡ እየተንቀጠቀጡ አቤቱ ስለሚያወሩልህ መልካም ነገር፣ በሕይወታቸው ስለቀመሱት መልካም ነገር በኢየሱስ ክርስቶስ ስም አመሰግናለሁ። በኢየሱስ ክርስቶስ ስም አከብረሃለሁ። ለስምህ የሚገባውን ክብር፣ ምስጋናና ውዳሴ በደስታ እሰጥሃለሁ። እግዚአብሔር ስምህ ይባረክ። እግዚአብሔር ማደሪያ ይባረክ። አይረሳም፣ አይዘነጋም፣ አንረሳውም። ከህሊናችን አይጠፋም፣ ከውስጣችን አይጠፋም፣ ከአንደበታችን አይጠፋም፣ ከልባችን አይጠፋም። የሰራኸው ስራ ሁልጊዜ የሚታወስ ነው። ወይኔ ጌታ ኢየሱስ ወይ ባደርስልኝ ኖሮ ምን ይውጠኝ ነበረ? ባደርስላት ኖሮ ምን ይውጣት ነበረ? ባደርስለት ኖሮ ምን ይውጥ ነበረ? ባደርስልን ኖሮ ምን ይውጠን ነበረ? ስለደረስክልን፣ የክብር ዕቃ ስላደረግከን፣ ስለመረጥክን፣ አይኖችን ስላሳረፍክብን፣ ኪዳን ስለገባህልን ልዑል አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግናለሁ። ክብርን እሰጣለሁ። አንደበቶቼን በጸሎት ወደ አንተ እንድቀርብ ከፍተሃልና የልመናና የሞገስን መንፈስ ሰጥተኛልና የክብር ዕቃ አድርገኛልና ዓይንህ ወዶኛልና ዓይንህ አርፎብኛልና ስጋት የለኝም የኔ ጌታ፣ ስጋት የለኝም የኔ ጌታ። አንተ ታስወጣለህ፣ አንተ ታስገባለህ፣ አንተ ትሸከማለህ። ሃሌሉያ። እስራኤል ንፋስና ጩኸት በበዛበት አውድማ ላይ አግኝተኸው ተጠነቀቅለት፣ ጩኸታቸውንም ሰማ፣ ከበብክ። ደሞም ንስር ጫጩቶቿን በክንፍ እንደምትሸከም ተሸክመ ጌታ ሆይ 400 ዓመት በባርነት የነበሩትን 40 ዓመት ጭው ባለ ምድረ በዳ መና እያዘነብክ ባህር ከፍለ እያሻገርክ ጠላቶቻቸውን አይቀጡ ቅጣት እየቀጣ ባሪያ የነበረውን ሕዝብ መንግስት አደረግ። ከባርነት ወደ መንግስትነት አሸጋገርክ። እኛንም ከባርነት ወደ መንግስትነት አሸጋገርከን። የሰይጣን ባሪያ የነበርነውን፣ የሰይጣን ጆሮ የተበሳ ባሪያ የነበርነውን፣ ሰይጣን እንደፈለገ በዚች ምድር ላይ የሚያንቀረቅበንን፣ ሰይጣን እንደፈለገ በዚች ምድር ላይ የሚያሾረንን ጌታ ሆይ አንተ ከዚያ ከጨቋኙ መንጋጋ አወጣን። ስምህ ይባረክ፣ ዙፋንህ ይባረክ፣ ማደሪያ ይባረክ። ያልተደረገለት ማን አለ? ብሪቱ ተደርጎላታል፣ ወጋየው ተደርጎለታል፣ ብልቴ ተደርጎለታል፣ ሰብለ ተደርጎላታል፣ ሄሉ ተደርጎላታል፣ አሹ ተደርጎለታል፣ ዳኒ ተደርጎለታል፣ ሳይዳ ተደርጎላታል። እታች ያሉት እህቶቼ ተደርጎላቸዋል። ያልተደረገለት እኔን አይመለከተኝም የሚል ሰው በዚህ ጉባኤ የለም። ለእህቶቼ ለወንድሞቼ ደርሰሃል። መቃብራቸው ምሰ ከመቃብር በላይ አኑረሃል። ኦ የኔ ክብር፣ ኦ የኔ ክብር፣ ኦ የኔ ክብር፣ ኦ የኔ ክብር። አመሰግናለሁ፣ አመሰግናለሁ ስለደረስክልን፣
አመሰግናለሁ። በከበረው ደምህ አጥበህ ስላነጻህን አመሰግናለሁ። የክብር ዕቃ ስላደረግከን አመሰግናለሁ። ለጌታ የሚጠቅም ስላደረግከን አመሰግናለሁ። የተቀደሰ ስላደረግከን አመሰግናለሁ። ለበጎ ስራ የተዘጋጀ ስላደረግከን ስም ይባረክ። ስም ይባረክ። ጌታዬና አምላኬ ዛሬ ብዙዎች ካንተ እጅ እንደበሉ ይናገራሉ። ዛሬ ብዙዎች ባንተ ከአመድ ከትቢያ እንደተነሱ ይናገራሉ። ባንተ ወግ ማዕረግ እንዳዩ ይናገራሉ። መቃብር እንደተማሰላቸው የሚናገሩ ብዙ ናቸው። ከአመድ ከትቢያ እንደተነሱ የሚናገሩት ብዙ ናቸው። ጌታ ሆይ እነዚህን አንተ ለዚህ ያደረግከው ለዚህ ያበቃበት ምክንያት ላንተ የክብር ዕቃ እንዲሆኑ፣ ላንተ የተቀደሰ እንዲሆኑ፣ ላንተ ለጌታው የሚጠቅም እንዲሆኑ፣ ላንተ ጌታ እግዚአብሔር አምላኬ ሆይ ለበጎ ስራ የተዘጋጀ እንዲሆኑ በአንተ ጌታ ሆይ ለአንተ ክብር እንዲኖሩልህ ነውና እግዚአብሔር ይህንን ማስተዋል ከተነጠቅን እንደፈለግን አቤቱ እየፋንንን ብንሆን ለአንተ ክብር እንደሚገባ እየተመላለስን ባንሆን በፍጹም ትሕትና ዛሬ ሕይወታችንን እንድትቀድሰው እንደገና ከድካማችን እንድታነቃል ከቀን ወደ ቀን በእኛ ላይ እየበረታ ከሚመጣው ድካም እንድታድነን ከዚህ ዝለት እንድታድነን ከዚህ የሐሳብ ጉስቁልና እንድታድነን ሜንታሊ ቶርች እየተደረግንበት ካለው ከጠላት ጥቃት እንድታድነን በኢየሱስ ስም የክብር ዕቃ እንድታደርገን እጸልያለሁ። ደም ከኃጢአት ሁሉ ያነጻል። ደም ከኃጢአት ሁሉ ያነጻል። ደም ከኃጢአት ሁሉ ያነጻል። ደም ከኃጢአት ሁሉ ያነጻል። ያንተ ደም ይቀድሳል። የክብር ዕቃ ያደርጋል። የሚጠቅም ያደርጋል። የተቀደሰ ያደርጋል። ለበጎ ስራ የተዘጋጀ ያደርጋል። ጌታ ሆይ እንለምንሃለን። በዚህ ምሽት እንለምንሃለን። ሚስጥሩ ስለገባን የጸሎት ሚስጥር ስለገባን ከአንተ ጋር መነካካት ሚስጥር ስለገባን ሕይወትን መካፈል ስለገባን የሕይወት ትርጓሜ ስለገባን በዙፋን ፊት ተኮልኩለናል። በዙፋን ፊት ራሳችንን አዋርደናል። ዛሬ የኔ አባት እጆችን እንድትጭን ዛሬ የሚነሳ ሰው እንዲኖር ዛሬ ከእንቅልፍ እንደሚባንን የሚባንን ሰው እንዲኖር አባት ሆይ በኢየሱስ ስም ጸልያለሁ። አባት ሆይ በኢየሱስ ስም ጸልያለሁ። ጠላት አለቀላችሁ፣ አበቃላችሁ፣ ከዚህም በኋላ አታንሰራሩም፣ ከዚህ በኋላ አትቆሙም፣ ከዚህ በኋላ አትበረቱም ሲለን አቤቱ መበርታት ይሁንልን። አቤቱ መቆም ይሁንልን። አቤቱ መራመድ ይሁንልን። አቤቱ መስፋት ይሁንልን። አቤት መውረስ ይሁንልን። ላንተ ክብር ይሁን። በኢየሱስ ስም ላንተ ክብር ይሁን። ያንተ ስም ይጠራ። ያንተ ክብር ይነገር። ያንተ ማዳን ይወራ። ከኛ ጋር ያንተ ስም ጌታ ሆይ ያንተ ስም በተጠራበት የኛ ስም አይጠራ። አንተ ብቻ ታወቅ። አንተ ብቻህን ግነን ግነን የኔ ጌታ ድመቅ የኔ ጌታ አንተ ብቻህን ግነን። አንተ ብቻህን ድመቅ። ብዙ ሰዎች በአንተ መታወቅ ይፈልጋሉ። ብዙ ሰዎች በአንተ ዝነኛ መሆን ይፈልጋሉ። ብዙ ሰዎች በአንተ መቀናጣት ይፈልጋሉ። ብዙ ሰዎች በአንተ ፊት መታየት ይፈልጋሉ። በአንተ ለዓለም ሁሉ መታየት መድመቅ ይፈልጋሉ። አንተ በሕይወቴ ድመቅ። አንተ በሕይወቴ ድመቅ። አንተ ከደመክልኝ በእኔ ስም የእኔ ስም ሲጠራ መርከቡ ሲባል ኢየሱስ ከተባልክልኝ፣ መንፈስ ቅዱስ ከተባልክልኝ፣ እግዚአብሔር አብ ከተባልክልኝ፣ ወንጌል ከተባልክልኝ፣ ኢየሱስ ኢየሱስ ከተባልክልኝ ምንም አልፈልግም። ኦ ኢየሱስ፣ ኦ ኢየሱስ አንተ ክበር፣ አንተ ድመቅ፣
አንተ ድመቅ፣ አንተ ብቻ በቁልምጫ ተጠራ፣ አንተ ብቻ ተወደድ፣ አንተ ብቻ ተወደስ፣ አንተ ብቻ ከፍ በል። ሰዎች በእኔ አንተን ይዩ። ሰዎች ያንተን መልካምነት በእኔ ይዩ። ሰዎች ያንተን ፍቅር በእኔ ይዩ። 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 ያንተን በጎነት ያውሩ። ያንተን መልካምነት ያውሩ። ያንተን መልካምነት ያውሩ። ያንተን ቸርነት ያውሩ። ያንተን ርኅራሄ ያውሩ። ኦ ያውሩ የኔ አባት። ኦ ያውሩ የኔ አባት። ኦ ያውሩ የኔ አባት። ይወራ ይወራ። ይሄ ወንጌል አይዳፈን። ይሄ ወንጌል ዝም አይበል። ይሄ ወንጌል እንደማይሰራ ጽላት አይሁን። ይሄ መናፍስቶች እንኳን የመተቱበት ይሰራል። ይሄ ወንጌል ይሰራል። ይሄ ወንጌል ይስራ። ይሄ ወንጌል ሕይወት ይስጥ። ይሄ ወንጌል በሁለት እግሩ ይሂድ። ይሄ ወንጌል ዓለምን ይዙር። ይሄ ወንጌል በገሃነም ደጆች ላይ ይሰልጥን። ይሄ ወንጌል በአየር ላይ ይሰልጥን። እግዚአብሔር ሆይ መፍትሄ የለም ያለ ወንጌል፣ መፍትሄ የለም ያለ ወንጌል። ለዚህ ዓለም መፍትሄ ወንጌል ነው። ለዚህ ዓለም መፍትሄው ወንጌል ነው። መፍትሄው ወንጌል ነው። መፍትሄ ወንጌል፣ መፍትሄ ወንጌል፣ መፍትሄ ወንጌል ነው። 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 መፍትሄ ወንጌል፣ 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 ወንጌል። ለዚህ ዓለም መፍትሄ ወንጌል ነው። ጌታ ሆይ መፍትሄ አድርገን፣ የመፍትሄ ሰው አድርገን። የአፍ ጸሎት ብቻ አይሁን። የማይፈውስ ጸሎት አይሁን። የማይለውጥ ጸሎት አይሁን። ሁሌ ጸልየን ጸልየን እዚያው፣ ሁሌ ጸልየን ጸልየን እዚያው አንገኝ። እግዚአብሔር አምላኬ ሁሌ ጸልየን ጸልየን እዚያው አንገኝ። እዚያው ስንንደፋደፍ፣ እዚያው እግዚአብሔር ሆይ እዚያው ባለበት ስንሄድ፣ እግዚአብሔር አምላኬ ሆይ ዕድሜያችን አይለቅ። የክብር ዕቃ አድርገኝ። የክብር ዕቃ አድርገኝ። እኔን የክብር ዕቃ አድርገኝ። እኔን የክብር ዕቃ አድርገኝ። እኔ የክብር ዕቃ ልሁንልህ። እኔን የክብር ዕቃ አድርገኝ። በምሰራበት ቀን ገንዘብ አድርገኝ። በምሰራበት ቀን ገንዘብ አድርገኝ። ኦ የኔ ጌታ፣ ብዙ ሰዎች ዛሬ ያንተን ቤት ይተርባሉ፣ ያንተን ቤት ይተቻሉ። አገልጋዮችን አቤቱ አሽመድምደዋል። አቤቱ ጌታ ወይ የአገልጋዮችን ሀፍሬት ያወራሉ፣ ሀፍሬት ይገልጣሉ፣ ደካማ ጎን ይገልጣሉ፣ የሰውን ቅስም የሚሰብር ነገር ይናገራሉ። ልዑል አምላኬ ወይ ያንተ ቤተ ክርስቲያን ግን ምንም እንኳን የደከመች ብትሆን፣ ምንም እንኳን የዛለች ብትሆን፣ ምንም እንኳን ተስፋ የቆረጠች ተስፋ የሌላት ብትመስል፣ ያንተ ደም ፈሶላታል። ያንተ ደም ፈሶላታል። የኔ ስም በተነቀፈበት፣ የኔ ስም በተዋረደበት፣ የኔ ስም ጌታ እግዚአብሔር አንተም ባልገለጠበት፣ የጋን መብራት በሆንኩበት፣ ብርሃን ባልሆንኩበት፣ ጨው ባልሆንኩበት፣ ሌሎችን ባልፈወስኩበት፣ ሲሪየስሊ ይህን ጸሎት እንጸልያለን። ልትፈወሱ ትፈልጋላችሁ? ልትድኑ ትፈልጋላችሁ? የእግዚአብሔር እጅ እንድታገኛችሁ ትፈልጋላችሁ? ሌላ ሰው ሆናችሁ መለወጥ ትፈልጋላችሁ? እጁን እንዲያቀምሳችሁ ትፈልጋላችሁ? ያንን ያጣችሁትን ፊት ልታገኙ ትፈልጋላችሁ? መንፈስ ቅዱስ እንዲገናኛችሁ ትፈልጋላችሁ? ሕይወታችሁን እንደ ሌላ ሰው እንዲለውጥ ትፈልጋላችሁ? ወደ ሕይወታችሁ ፔኔትሬት አድርጎ እንዲገባ ሕይወታችሁን እንዲማረግ ትፈልጋላችሁ? የክብር ዕቃ እንዲያደርጋችሁ ትፈልጋላችሁ? በኢየሱስ ስም እጁ ዛሬ ትምጣ። ከልብ ሲሪየስሊ ይህን ጸሎት ከጸለያችሁ ከኔ ጋር በእርግጠኝነት ነው የምነግራችሁ፣ ጸለይን ማለት ሆነ ማለት ነው።
ምክንያቱም የእግዚአብሔር የልብ መሻት ነው። እግዚአብሔር እኛን ደጅ አያስጠናንም፣ አያስተጓጉለንም። እጭ እያለ አንዳንድ ሰው ስንለማመጠው እግሩ ላይ ስንወድቅ አለማመናችን ሞገስ ካለው፣ አጠያየቃችን ሞገስ ካለው፣ ሁኔታችን በፊቱ ልቡን ካንቀጠቀጠ ብቻ ነው የሚያደርገው እንጂ አለኝ አትለምነኝ ብሎ አያደርግም። አለኝ አትለማመጠኝ ብሎ አያደርግም። ለምን? መለማመጣችሁን ይፈልገዋል። ማቆላመጣችሁን ይፈልገዋል። እግር ስሩ መከተላችን የመዋረድ አይነት በየእንትኑ ስታሳዩት ያን ልቡ ይንበረከካል። እግዚአብሔር ግን እንደዚህ አይደለም፣ አይደለም፣ አይደለም። የኔ አባት የኔ አባት አንተ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ማንም ይላል ጥበብ የጎደለው ቢኖር በልግስና አሜን፣ ሃሌሉያ። ይው ሰው የራሱ ዝና የራሱ ክብር እንዲገለጥ ነው አንስቶ የሚሰጠው። እግዚአብሔር ግን ማንም ጥበብ የጎደለው ቢኖር በልግስና የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል ይላል። በልግስና የሚሰጠውን እግዚአብሔርን ይለምን እርሱም ምን ያደርገዋል? ይሰጠዋል። ዛሬ ጥበብ ይሰጥሻል። ዛሬ ጥበብ ይሰጥሃል። እንዴት በቤቱ እንደምትኖር አሜን፣ እንዴት እንደምትመላለስ፣ እንዴት እሱን እንደምታከብር ይስጠን። ይሄ ጥበብ ለእኔ ይስጠኝ። ድካሜን የሚበላ ዝለትን ከላይ ላይ የሚያስወግድ ጸልዬ ባዶ ሳይሆን፣ ጸልዬ ባዶ ሳልሆን፣ ጸልዬ ፍሬ የማፈራ እንደሆን፣ ፍሬ የሚታይ በሰዎች ሁሉ ፊት የሚታይ እንዲሆን ፍታን። የኔ ጌታ እለምንሃለሁ፣ ፍታን። እለምንሃለሁ፣ ፍታን። እለምንሃለሁ፣ እንፈታ። እለምንሃለሁ፣ እንፈታ። መፈታት ይሁንልኝ። ለእኔ መፈታት ይሁንልኝ። ለእኔ መፈታት ይሁንልኝ። ጌታ ሆይ የሚበላ የሚጠጣ የሚለበስ ፍለጋ አልመጣንም። የመጣነው ያንተን ክብር ነው። የመጣነው ያንተን ግርማ ነው። የመጣነው ያንተን ኃይል ፍለጋ ነው። ፊትን ሁሌ የምንፈልገው ጌታ ሆይ ያንተን ክብር ፍለጋ ነው። ራራልን የኔ ጌታ፣ ራራልን ጌታ ሆይ። አላፊ አግዳሚ ተስፋ አይቁረጥብን። አላፊ አግዳሚ አይለወጥም እንዴ እሱ አይበለን። መቼ ነው የእግዚአብሔርን ቤት ሥራ የሚሠራው አይበለን። ዛሬ ወደ እግሮች እንመጣለን። ከእግሮች በታች ዝቅ እንላለን። ራሳችንን በኃይል እናዋርዳለን። ዝቅ እንላለን። የኔ ጌታ አንተ እኮ ደጅ አታስጠናም። አንተ እኮ ሰውን አታስተጓጉልም። አንተ እኮ ሰው አያስጠላህም። አንተ እኮ ጀርባ አትሰጥም። ልዑል ሆይ እባክን ልባችን ይዋረድ። አንደበታችን በፊት ይንቀጥቀጥ። መንፈሳችን በፊት ዝቅ ይበል። ኦ የኔ ጌታ እለምንሃለሁ። አባቴ እለምንሃለሁ። አባቴ አትተወኝ። በዚህ ጠማማ ትውልድ መካከል አብረቅርቀን ያንተን ክብር ገልጠን፣ አንተን አሳርፈን፣ አንተን አስወድደን፣ አንተን አንግሰን፣ አንተን አሳይተን ማለፍ ይሁንልን የኔ ጌታ። ሁሉም የራሱን ቢዝነስ በሚያጣጡፍበት በዚህን ጊዜ ሁሉም ለራሱ ዝና ፍለጋ፣ ሁሉም ሰው ለራሱ ክብር ፍለጋ፣ ቁልምጫ ፍለጋ፣ ውዳሴ ፍለጋ ጌታ ሆይ በሚኳትንበት አንተ ሁሉን ታያለህና፣ ሰው ከሚያደርገው ነገር በላይ የሰውን ሞቲቭ ታያለህና አባቴ በኢየሱስ ስም በዚህ ጠማማ ትውልድ፣ በዚህ ክፉ ትውልድ
በዚህ ጨለማ በነገሰበት አራዊት ሊጎርሰን በዚህም በዚያም በኋላም በፊትም ሊቦጫጭቀን ድምፁን በሚያስተጋባበት በሚያዛጋበት ጉሮሮውን ጌታ ሆይ በረሃብ ምክንያት እያዛጋ ጉሮሮውን እንደከፈተ አናብስት ጌታ እግዚአብሔር ሆይ ጠላቶቻችን በዙሪያችን እያጓሩ ባለበት በኢየሱስ ስም ብርሃን እጥፍ ድርብ ይሁን። ተአምራት በሕይወታችን እጥፍ ድርብ ይሁን። ተአምራት በእጆቻችን ይከወን። ተአምራት በእጆቻችን ይሰራ። ድንቅ ይገለጥ። እረ ጌታ ሆይ ዝም ብሎ ጸሎት አይሁን። እየጸለይን ዕድሜ አንጨርስ። ጸለይን አቤቱ ጌታ ሆይ ተስፋ ባለመቁረጥ ከልጅነቴ ጀምሮ ስንት ዓመት ጸለይኩ ጌታ ሆይ ዘመኔ አይለቅ በኢየሱስ ስም። ዘመን እንዲሁ በጸሎት ብቻ አይለቅ። ወደ ሥራ አሸጋግረን፣ ወደ ሥራ መስክ አሸጋግረን፣ ሰርተን ደስ እንድናሰኝ፣ በቤት ደስ እንድናሰኝ፣ አንተን እንድንገልጥ፣ ያዳንክበትን አኗኗር በእንቅጥቃጤ አቤቱ ዝቅ በማለት ራስን በማዋረድ መኖር እንድንችል አባት ሆይ በኢየሱስ ስም ይሁንልን። እንለምንሃለን፣ ይሁንልን። አትተወን። ዛሬ እዚህ ቤት ጸሎት እንዳለ አውቀው ሰምተው የገቡ ሳይፈወሱ አይውጡ፣ ሳይጎበኙ አይውጡ፣ ሳይታሰቡ አይውጡ። ሕይወታቸውን ሳትነቀንቅ፣ ሕይወታቸውን ሳትሰራ፣ በሕይወታቸው ላይ መንፈስህን ሳታፈስ፣ በክብር ሳትነካቸው፣ ዓይናቸውን፣ አንደበታቸውን፣ ሕይወታቸውን ሳትነካ አይውጡ። አባብዬ ልክ ውሃ እንደተጠማ ሰው እኮ ነው ያለከለክ ነው። ክብርን እንዴት እንደተራብን፣ ክብርን እንዴት እንደታረዝን ታያለ ጌታ ሆይ። ለራሳችን የቆፈርነው ጉድጓድ ጥማችንን ሊያረካ ውሃችንን ሊሞላለን አልቻለም። ለራሳችን ልናከማች በሮጥንበት ፍሬያማ አልሆንም። አየነው፣ ሁሉን ያዝነው፣ ጨበጥነው። መራራ ነው፣ ሬት ነው፣ ጣፋጭነት የለውም። እግዚአብሔር ክብር የለውም፣ ምንም የለውም። አንተ ብቻ ነህ፣ ለሕይወታችን አንተ ብቻ ነህ። አባት ሆይ አንተ ብቻ ነህ። ከአንተ ዓይናችንን ለአንድ ማይክሮ ሰከንድ እግዚአብሔር ሆይ ስናነሳ ውድቀት ነው የሚቀድመን። በኢየሱስ ስም ዓይናችንን ከአንተ ላይ እንዳናነሳ አንተ እርዳን። የሚፈውሰንን ጸሎት እንድንጸልይ እርዳን። የሚዳስሰንን ጸሎት እንድንጸልይ ኃይል የሚያስወጣ ያው ያቺ ታስታውሳላችሁ፣ ደም ሲፈሳት የነበረች ሴት ተሽቀዳድማ መንካት አይፈቀድላትም። አንድ አይሁዳዊ ረቡኒን መንካት አይፈቀድላትም። በሰዎች መካከል ተሽሎክሉካ ያንን አፍንጫ የሚያስይዘውን ኬዟን ይዛ ያንን የሰውን ልብስ የሚነካውን ኬዟን ይዛ በሰው መካከል ተሽሎክሉካ ስንት የሚያጋፋው እያለ ስንት የቀደመው እያለ በኢየሱስ ስም እረ እናንተ ከልባችሁ ተነሱና እንጸልይን ጸሎት። እረ ከልባችሁ ጸልዩ። ዝም ብላችሁ ጊዜያችሁን አታቃጥሉ። እንቅልፍ ማታችሁ የሆነ ነገርን መስራት ሲችሉ ወደዚህ መታችሁ እንዲሁ ዝም ብላችሁ ጊዜያችሁ አይቃጠል። አንዳንድ የሚያስተዛዝን ጸሎት አለ። ሰዎች ድንጋይ ተሸክመው አይታችኋል። ትግራይ ላይ ግንባራቸው ላይ፣ ጀርባቸው ላይ፣ እጃቸው ላይ አድርገው ጎብጠው አፈር እየመቱ ድንጋዩን እየመቱ ሲዞሩ ያንን ሁሉ ሰዓት የሚያሳዝን ጸሎት ነው እንጂ የሚሰማ ጸሎት አይደለም። ያንቺ ግን የሚያሳዝን ሳይሆን የሚሰማ ጸሎት ነው። በልጁ በኢየሱስ ክርስቶስ እግዚአብሔር የእኛን ጸሎት ለመስማት ጆሮቹን ከፍቷል። አባት ኃይል ይውጣ ዛሬ። እስቲ ጻፉ ኮሜንት ላይ ኃይል ይውጣ፣ ኃይል ይውጣ። በኢየሱስ ስም ኃይል ይውጣ፣ በኢየሱስ ስም ኃይል ይውጣ፣ ኃይል ይውጣ፣ ኃይል ይውጣ።
ኃይል ይውጣ፣ ኃይል ይውጣ፣ ኃይል ይውጣ፣ ኃይል ይውጣ በኢየሱስ ስም፣ ኃይል ይውጣ በኢየሱስ ስም። ኃይል ይውጣና ይንካን፣ ኃይል ይውጣና ይንካን፣ ኃይል ይውጣና ይንካን፣ ኃይል ይውጣ ይንካን፣ ኃይል ይውጣ ይንካን፣ ኃይል ይውጣ ይንካን፣ ኃይል ይውጣ፣ ኃይል ይውጣ። ማን ነው የነካኝ አለ? ማን እንደሆነ ነክቶኛል፣ ኃይል ከኔ ዘንድ ወጥቷል አለ። አንዳንድ ጸሎት ኃይል አያስወጣም። ዝም ብሎ ነው፣ በቃ ዝም ብሎ ብቻ፣ ዝም ብሎ ብቻ መሟዘዝ፣ ዝም ብሎ ብቻ ዕድሜ መጨረስ፣ ሰዓት መጨረስ፣ ሰው ማድከም ነው። አሁን ግን ዛሬ ኃይል ይውጣ። ኃይል እየተቀበሉ ይውጡ፣ ኃይል እየተቀበሉ ይውጡ፣ ኃይል እየተቀበሉ ይውጡ። እዚህ ተኮልኩለን እጅ ለእጅ ተያይዘን 1 ዓመት 2 ዓመት 3 ዓመት አይደለም ልናስቆጥር አይደለም። ነገር ግን እግዚአብሔር አምላኬ ወይ ሄደን የሰጠህን ስራ እንድንሰራ ነውና ኃይል ይውጣ፣ ኃይል ይውጣ። መጽሐፍ እንደዚህ ይላል፣ በብርና በወርቅ ከመነገድ ይልቅ በአንተ ጥበብ፣ በአንተ ሕግ፣ በአንተ ቃል መነገድ ይሻላል። ለምን? ነፍሳትን ነው የምናጠምደው። ለዚህ በመጠራቴ እድለኛ ነኝ። ይሄንን ስራ ለመስራት በመጠራቴ አይም ሶ ላኪ። ማንኝ እኔ ነግሬያችኋለሁ ከዚህ በፊት አንድ ሰው እንኳን ለእግዚአብሔር ቤት ስራ ለቀበሌ እንኳን የሚሆን አይደለም መርከቧ እየላለኝ ነግሬያችኋለሁ ከዚህ በፊት። እኔ አላፍርም። እናንተ ብትፈልጉ እፈሩብኝ እንጂ እኔ አላፍርም። ጌታ እንደዚህ የተዋረደውን፣ ጌታ እንደዚህ የተናቀውን፣ በሰው ፊት የማይቀርበውን ጠርቶ የክብር ዕቃ ያደርጋል። የኃይል መገለጫ ያደርጋል። ለብዙ ሰዎች መዳኛ ጥበብ ያደርጋል። ዛሬ ኃይል ይገለጥ፣ ኃይል ይውጣ በኢየሱስ ስም። ኃይል ይውጣ፣ የትንሣኤ ጉልበት ይውጣ። የጨለማን ኃይል፣ የጨለማን ብርታት የሚደመስስ ያንተ ኃይል ይውጣ። ያንተ ክብር ይውጣ። ያንተ ግርማ ይውጣ። ያንተ ሞገስ ይውጣ። ያንተ ጣት ይውጣ። ያንተ እጅ ይውጣ በኢየሱስ ስም። ይውጣ በኢየሱስ ስም። ኃይል ይውጣ። ኃይል ከውስጥ ይውጣ። ሃይማኖተኛ ሆነን ዘመናችንን እንዳንጨርስ እንዲሁ ብቻ ስንመላለስ፣ ዘመናችን በድንግዝግዝ ስንመላለስ፣ በድንግዝግዝ ስንመላለስ ዕድሜያችን እንዳያልቅ ኃይል ይውጣ በኢየሱስ ስም። ካንተ ዘንድ ኃይል ይውጣ። ሰዎችን ልንማርክ፣ ሰዎችን ልናድን፣ ሰዎችን ወደ ራስ ክብር ልናመጣ ኃይል ይውጣ በኢየሱስ ስምና ስልጣን። ኃይል ይውጣ በኢየሱስ ክርስቶስ ስምና ስልጣን። ኃይል ይለቀቅ። የትንሣኤ ጉልበት 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 ኃይል ይለቀቅ። ኃይል ይለቀቅ። ኃይል ይለቀቅ። ኃይል ይለቀቅ። ኃይል ይለቀቅ። ኃይል ይለቀቅ። ንካ እስቲ ዛሬ፣ ንካን እስቲ ዛሬ። ነካችኝ፣ ነካችኝ፣ እጁ ነካችኝ ይበሉ፣ እጁ ነካኝ ይበሉ። ጌታ ሆይ ንካ። ኃይል ይለቀቅ በኢየሱስ ስም። ኃይል ይለቀቅ በኢየሱስ ስም። ኃይል ይለቀቅ በኢየሱስ ስም። ኃይል ይለቀቅ። እሰይ መንፈስ ቅዱስ አስተምረን። እኛ ለራሳችን ውሉን የማናቅ ግራ ቀኛችንን የማናውቅንን እንዴት እንኳን እንደምንጸልይ አናውቅም ተብሎ ጉዳችን ተጽፏል። እንዴት እንደምንጸልይ እንኳን አናውቅም ተብሎ ጉዳችን ተጽፏል። አንተ ጉዳችንን ታውቃለህ። አንተ ታውቃለህ የት ጋር እንደምንተላለፍ። ቃልን እየሰበክን የት ጋር እንደምንተላለፍ፣ ቃልን እያስተማርን የት ጋር እንደምንተላለፍ፣ እየተነበይን እየዘመርን አለው አለው እያለን አለው አለው እያለን እየሰበክን እየጸለይን እንኳን ከአንተ ጋር የት ጋር እንደምንተላለፍ አንተ ታውቃለህ። አባት አንተ ታውቃለህ። አንተ እኮ ታውቃለህ። ታውቃለህ። ሕይወታችንን የምችለው አንተ ነህ። ልክ አስቸጋሪ ልጁን አባት አልችልም ብሎ ለሆነ ኃይለኛ ሰው እንደሚሰጥ እግዚአብሔር ሆይ ሕይወታችንን የምችል አንተ ነህ። ሕይወታችን ማን ይችለዋል?
ማን ይችለኛል? አንዳንድ ልጆች አባታቸው ሲሞትባቸው ኃይለኛ ልጆች በሰላሙ ጊዜ ያልሰማ ይሉና አባታቸው ሲሞት መቃብር ላይ ማን ይችለኛል ማን ይችለኛል ይላሉ። ጌታ ወይ ቻለኝ ቻለኝ፣ አባቴ ቻለኝ ቻለኝ ይላሉ። እና እግዚአብሔር ይችልሻል፣ እግዚአብሔር ይችልሃል፣ እግዚአብሔር ይችልሻል፣ እግዚአብሔር ይችልሃል። እግዚአብሔር አሳልፎ አይሰጥህም። እግዚአብሔር ከአቅሜ በላይ ሆንክብኝ አይልህም። ከአቅሜ በላይ ሆነችብኝ አይልም። አንዳንድ ሴቶች ሲያስቸግሩ ቤተሰብ ይጨነቃሉ። አንዳንድ ወንዶች ሲያስቸግሩ ቤተሰቦች ይጨነቃሉ። እግዚአብሔር ይችልሃል። እግዚአብሔር ይችልሻል። እግዚአብሔር ይችልሻል። እግዚአብሔር ይችለኛል። ሃሌሉያ። እናመሰግንሃለን፣ እናከብረሃለን፣ እናከብረሃለን። አንድ ነገር ለምንሃለሁ ዛሬ በዚህ ምሽት አንድ ነገር ልለምንህ፣ አንድ ነገር ልለምንህ፣ አንድ ነገር ነው የምለምንህ፣ አንድ ነገር ነው የምለምንህ። እግዚአብሔር ሆይ አንድ ነገር እለምንሃለሁ። እስቲ ኃይልህን አቅምሰን፣ እስቲ ክብርህን አቅምሰን፣ እስቲ ማዳንህን አሳየን፣ እስቲ በጎነትህን ግለጥ፣ እስቲ ቸርነትህን ድንቅ አድርግልን። ልዑል አምላክ ሆይ እግዚአብሔር ጎበኘው ይበሉ፣ እግዚአብሔር አስነሳው ይበሉ፣ እግዚአብሔር ቀባው ይበሉ፣ እግዚአብሔር ክብሩን ገለጠበት ይበሉ፣ ክብሩን ገለጠባት ይበሉ። ለታይታ አይደለም፣ ለቁልምጫ አይደለም፣ ለዝና አይደለም፣ ለክብር አይደለም፣ ለኑሮ አይደለም፣ ለብር ለወርቅ አይደለም፣ የሰዎችን ውዳሴ ለማግኘት አይደለም። ከምን ጊዜውም በላይ እኮ እግዚአብሔር በእጅ ሰጥቶ በእግር የሚለምንበት ዘመን ይሄ ዘመን ነው። ሰዎች እንደ ፌንጣ በእግዚአብሔር ቤት ውስጥ ዝም ብሎ የሚጨፍሩበት ዘመን ይሄ ነው። ተመልከቱ፣ አዳራሾችን ተመልከቱ፣ ኮንፈረንሶችን፣ ጭፈራ ነው። ኃይል ያለው ወደ ሰው ውስጥ ሰርጾ የሚገባ ቃል አይሰበክም፣ ትምህርት አይሰጥም። በቃ ሊፍታፕ ስስ ብልቶቻቸውን ነካ ያደርጉና ሊፍታፕ ያደርጓቸዋል። ያ እዛ ባዶ ጓዳ ጎርጓዳቸው ሲመለሱ ያለቅሳሉ። ቸርች ሲመጡ ይጨፍራሉ፣ ቤት ሲሄዱ ያለቅሳሉ። ቸርች ሲሄዱ ይዘምራሉ፣ ቤታቸው ሲሄዱ ያነባሉ። እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ አይሁን። ሰው ወደ አንተ ቤት መጥቶ እንኳን የማይፈወስበት፣ ወደ አንተ ቤት መጥቶ እንኳን የማይገሰጽበት፣ ወደ አንተ ቤት ገብቶ እንኳን የማይማርበት፣ ወደ አንተ ቤት መጥቶ እንኳን የማይቀደስበት፣ የማይነካበት ዘመን ላይ ደርሰናል። ቤት ጭፈራ ቤት ሆኗል። ቤት ጭፈራ ቤት ሆኗል። ቤት የጭፈራ ቤት ሆኗል። ምን ጉድ ነው ጌታ ሆይ? ምን ጉድ ነው? ያ ሁሉ ገንዘብ ተከፍሎ፣ ያ ሁሉ እግዚአብሔሮች ሰው ተሰብስቦ፣ ያ ሁሉ ዋጋ ተከፍሎ፣ እግዚአብሔር ያ ሁሉ ተለፍፎ ሰው ሳይነካ፣ ሰው ሳይነካ፣ ሰው ሳይለወጥ፣ ሰው ቃልን ሳይታጠቅ የእግዚአብሔርን ቃል የሚሰብኩ ሰዎች ከመድረክ ላይ ወርደዋል። ጀመረው እየተባሉ ምን ይሟዘዛል እየተባሉ ምንድን የሚያወራው እየተባሉ አጭር ቃል ሲባል ቃላቸውን ይዘው ከመድረክ ወርደው ከመጋረጃ ጀርባ ነው ያሉት። ጨፋሪዎች ዘም ብለው ጨፍረው የሚወርዱ እናንተ በእግዚአብሔር ቤት ውስጥ የሚጨፍሩ ወየውላችሁ። ምን መስዋዕትነት በተከፈለው ወንጌል እኮ ሌላውን ልታድኑ ነው እንጂ ወጌን ማዕረጌን አየው እያላችሁ በየመኪናችሁ ላይ በየመሪ ይዛችሁ በየመንገዳችሁ ላይ ቪዲዮ እየሰራችሁ በጌታ ላይ እንደዚህ በቃ ተቀናጣው ተመቸኝ ደላኝ እንድትሉ አይደለም። ልታገለግሉት ነው። ዝቅ ብላችሁ ባሪያዎች ልትሆኑለት ነው የጠራችሁ። የመረጣችሁ ራሳችሁን እንደ እንገጫ ዝቅ እንድታደርጉ ነው።
እንድታገለግሉ ነው። ፍርሃቱን ለሌሎች የምስራቹን ወንጌል ለማያውቁ መንገዱን ለጠፋባቸው በጎን ማን ያሳየናል ለሚሉ ሰዎች እውነቱን እንድታሳዩ ተጠርታችኋል። ኦ የኔ ጌታ ይሄ ክብር ያገኘን። አናሳፍርህ፣ አናዋርድህ። ከአንተ እጅ በልተን፣ ከአንተ እጅ ጠጥተን፣ ከአንተ እጅ ለብሰን፣ ከአንተ እጅ አምሮብን መልካችን ወጥቶ ጠረናችን ተቀይሮ ስማችን በቁልምጫ ተጠርቶ ከፍታ አይነት አስረግጠን አንቀናጣብህ። ብዙ ልጆች ይቀናጣሉ። ወጌን ይላሉ፣ ክብሬን ይላሉ፣ ምበላውን ይላሉ፣ ምለብሰውን ይላሉ። ያላቸውን ነገር ነው የሚገልጡበት። ልዑል ሆይ ላዳናቸው ጌታ የሚኖሩ ጥቂት ናቸው። እሱ ነው ከአመድ ያነሳኝ፣ እሱ ነው ከትቢያ ያነሳኝ የሚሉ አፋዊ ወሬ የሚያወሩ እንጂ ከልባቸው ለጌታ ላኖራቸው ጌታ የሚኖሩለት ጥቂት ናቸው። እኔ ብገሥጻችሁ ይሻላችኋል፣ እኔ ብዘልፋችሁ ይሻላችኋል። በሱ ክብር ፊት ምላሽ ከምታጡ፣ አንድ ቀን ጌታ ሲገለጥ ከምታፍሩ፣ ዛሬ በተግሳጽ ወደ እግዚአብሔር ማደሪያ ብትመለሱ ይሻላችኋል። ወደ ክብሩ ብትመጡ ይሻላችኋል። በእጅ ሰጥቶ በእግር የሚለምንበት ዘመን፣ በእጅ ሰጥቶ በእግር የሚለምንበት ዘመን። ኦ እግዚአብሔር ሆይ ለውጠን። ኦ እግዚአብሔር ሆይ ቀይረኝ። እኔን ንካኝ። እኔን ባሪያህን ንካኝ። እኔን ባሪያህን መጀመሪያ ንካኝ። እኔ ነኝ ኃጢአተኛው፣ እኔ ነኝ በደለኛው፣ እኔ ነኝ አመፀኛው። እግዚአብሔር ሆይ አንድ ጊዜ በክብር ንካኝ፣ አንድ ጊዜ በግርማ ንካኝ፣ አንድ ጊዜ በሞገስ ንካኝ፣ አንድ ጊዜ ንካኝ። ንካኝ የኔ ጌታ ንካኝ፣ ንካኝ የኔ ጌታ ንካኝ። እኔን አሰዳቢውን ልጅህን ንካኝ። ዕድሜ ልኬን በቤት ኖሬ አንድ ቁም ነገር ያልሰራሁትን ዝም ብዬ የማወራውን ልጅህን ንካኝ። ንካኝ የኔ ጌታ። ሰዎች አንተ ምን ሰራ ቢሉኝ ምንም የምለው የለኝም። ጌታ ሆይ ቤትህን ከማቆሸሽ፣ ቤትህን ከማድከም፣ ለብዙ ሰዎች መድከም ምክንያት ከመሆን ውጪ ምንም የሰራው ስራ የለም። እስቲ እኔ ንካኝ ጌታ ሆይ፣ እስቲ እኔ ንካኝ። በልጆች መካከል በአደባባይ እናዘዝልሃለሁ። እኔ ኃጢአቴን በፍጹም አልሰውርም የኔ ጌታ። እኔ ንካኝ በኢየሱስ ስም። እኔ ልነካልህ የኔ ጌታ። እስቲ ንካኝ ጌታ ሆይ። አለፈው ዘመንማ ተምች ኩኩባ በላው። ዘመናችን በከንቱ አለቀ። ወይ ለራሳችን አልሆንን፣ ወይ ለልጆቻችን አልሆንን፣ ወይ ለትዳራችን አልሆንን፣ ወይ ለቤተሰቦቻችን ወልደው ላሳደጉን ለእናት ለአባቶቻችን አልሆንን፣ ለእህቶቻችን አልሆንን፣ ለወንድሞቻችን እነሱ ሜዳ ላይ ጥለን ለአንተ ብለን ያለምንም እግዚአብሔር ሆይ ዘመናችን በከንቱ አለቀ። ንካን ጌታ ሆይ፣ ንካን ጌታ ሆይ፣ ንካን ጌታ ሆይ። ንክት አርገን እስቲ ንካን የሳምሶን አምላክ፣ ንካን የያዕቆብ አምላክ፣ ንካን የጳውሎስ አምላክ። የጳውሎስ አምላክ ብላችሁ ጻፉ። የጳውሎስ አምላክ አንዴ ይንካ፣ አንዴ ይንካሽ። እሱ ሲነካሽ እንዳልነበረ ነው የምትሆኝው። እሱ ሲነካሽ ከታሰርሽበት ነው የምትፈችው። ከተደበቅሽበት እኮ ነው የምትወጪው። ያቺ ትኩሳት ሲያሰቃያት ንዳድ ሲያቃጥላት የነበረች ሴት እኮ ተነስታም አገለገለቻቸው ተብሎ ነው የጻፈው። ዛሬ ይንካን ኢየሱስ፣ ዛሬ ይንካን። ኦ ዛሬ ይንካን። ኦ የኔ ጌታ እግዚአብሔር አምላካችን ሆይ የጳውሎስ አምላክ ንካን። የጳውሎስ የደማስቆ ጌታ፣ የደማስቆ ጌታ፣ የደማስቆ ጌታ፣ የደማስቆ ጌታ፣ የደማስቆ ጌታ፣ የደማስቆ ጌታ፣ የደማስቆ ጌታ። ኦ ከጨርቅ ጌታ ሆይ ከደም ከስጋ ጋር አልተማከረም ተብሎ ተጽፎለታል። በተገናኘኸው ጊዜ፣ በተገናኘኸው ጊዜ፣ በነካኸው ጊዜ፣ በክብር በተገለጥክለት ጊዜ ከደም ከስጋ ጋር አልተማከረም ተብሎ ተጽፏል። ከደም ከስጋ ጋር አልተማከርኩኝም ብሎ ጽፏል። እግዚአብሔር ሆይ አንተ ስትነካ ሰው አይማከርም። ጨርቄን ማቄን አይልም። ለወንጌል ኑሩ፣ ለወንጌል ኑሩ።
ለወንጌል ኑሩ፣ ለወንጌል ኑሩ፣ ለወንጌል ኑሩ። የክብር ዕቃ ያርጋችሁ፣ የተቀደሰ ዕቃ ያርጋችሁ፣ ለጌታው የሚጠቅም ያርጋችሁ፣ ለበጎ ሥራ የተዘጋጀ ያርጋችሁ። በዚህ ነው እንጂ በአፍ ብቻ ማወደስ ጣዖት አይደለም። እግዚአብሔር በአፍ የሚወደስ በአፍ የሚሸነገል አምላክ ጣዖት አይደለም። ሂድና ጣዖትሽን እዛ አወድሹ፣ ሂድና ጣዖትን አወድሰው። እግዚአብሔር ጣዖት አይደለም። እግዚአብሔር በተግባር የምንገልጠው አምላክ ነው። እግዚአብሔር በአኗኗራችን የምንቀድሰው አምላክ ነው። እንደ ጣዖት በአፋችን ከንፈር እየመጠጥን ምንባርከው አምላክ አይደለም። በሰው ፊት ለታይታ ግንብ እየተሳለምን ጥግ ቆመን ነጠላ አገልድመን የሆነ በሰው ፊት አስተዛዝነን የምንታይበት አይደለም። እግዚአብሔር በሕይወት የሚገለጥ በሕይወት የምንገለጥለት አምላክ ነው። አሜን። ሃሌሉያ፣ ሃሌሉያ። ኢየሱስ ጌታ ነው። ስሙ ይባረክ። ሕይወት የሚለውጥ ነው። ሕይወት ለውጦ በሕይወት የሚገለጥ ነው። አሹ በሕይወት ይገለጥ። ሳይዳ በሕይወትሽ ይገለጥ። ዳኒ በሕይወት ይገለጥ። ሄሉ በሕይወትሽ ይገለጥ። አስሪ በሕይወትሽ ይገለጥ። ቢል በሕይወት ይገለጥ። ብሪቱ በሕይወትሽ ይገለጥ። መርከቡ በሕይወት ይገለጥ። ይገለጥ፣ ይገለጥ፣ ይገለጥ። ኢየሱስን በለመዳችሁበት ብር ተንተርሳችሁ ብትተኙ፣ በጣም እኔ ነኝ ያለ መኪና ብትነዱ፣ በተንጣለለ ቪላ ቤት ብትኖሩ፣ እኔ ነኝ ያለ ቶፕ የሆነ ድርጅት ቢኖራችሁ፣ እንደ ኢየሱስ ያለ የለም። እንደ ኢየሱስ የሚሆን የለም። ኢየሱስ ነው። ኢየሱስ ነው የሚበልጠው። ኢየሱስ ነው ክብር የሚሆነው። ኢየሱስ ነው ኃይል የሚሆነው። ኦ ጌታ ሆይ ጎብኘን፣ አትጣለን፣ አትተወን። አንተ ከተውከን፣ አንተ ከጣልከን፣ አንተ ከረሳን፣ አንተ ከተፋን፣ አንተ ከተውከን እግዚአብሔር ምን ይውጠናል? አንተ ወደ ሕይወታችን እናለን። አንተ ሕይወታችንን ንካለን። አንተ በማንነታችን በክብር ተገለጥ፣ በኃይል ተገለጥ፣ በግርማ ተገለጥ፣ በሞገስ ተገለጥ። እልፍ አድርገን እንደዚህ ብላችሁ ጻፉ። እልፍ አድርገኝ በሉ። እልፍ በኑሮ ብቻ አይደለም፣ በድርጅት አይደለም፣ በሆነ ቅያሪ፣ በመኪና ቅያሪ፣ በልብስ ቅያሪ፣ በቆዳ ቅያሪ አይደለም። በጸጋ እልፍ ያርጋችሁ፣ በክብር እልፍ ያርጋችሁ። እልፍ ያርግሽ። አሜን። እልፍ ያርግሽ በኢየሱስ ስም። እልፍ። ዘመኑ እያለቀ ነው። ዘመኑ እያለቀ ነው። አንድ ቀን ኢየሱስ ክርስቶስ ይመጣና ይወስደናል። ምድር እየተንቀጠቀጠች ነው። መሰረቷ እየተናጋ ነው። እያረጀች ነው። ሰው ላቡን ጠፍ አድርጎ ሌት ተቀን ምድርን ገነት ለማድረግ ቢሰራም እንኳን ከቀን ወደ ቀን ምድር ተስፋ አስቆራጭ ምድር ሆናለች። ሰው ማይኖርባት፣ ሰው የሚመርባት፣ የሚማረርባት ሆናለች። ገጠር ከተማው በጣም ዝሏል። ሕዝብ ጠውልጓል። አመድ ነፍቶበታል። በጣም ጥሩ ጊዜ ጥሩ ምግብ የሚበላ ሰው የነበረ ፊቱ በጣም የሚያምር በቃ የተላጠ ብርቱካን የሚመስል ሰው ዛሬ እኮ በቃ ስታዩት በቃ አይናችሁ ራሱ ይጸየፈዋል። ኦ ኢየሱስ፣ ኦ ኢየሱስ፣ ኢየሱስ፣ ኢየሱስ አንተ ጌታችን ነህ። አንተ መድኃኒታችን ነህ። የማታሳፍር ታዋጣናለ። ኢየሱስ ታዋጣኛለ ብላችሁ ጻፉ። ኢየሱስ ታዋጣኛለ። ያዋጣሻል ያልሽው ጌታ፣ የተከተልችው ጌታ፣ የምታገለጊው ጌታ፣ ይጠቅመኛል ያልሽው ጌታ፣ ያድነኛል ብለሽ ዓይንሽን ያሳረፍሽበት ጌታ፣ ከቤተሰብ የተለየሽለት ጌታ፣ ከትዳርሽ የተፈናቀልሽለት ጌታ፣ ከስራ ገበታሽ ላይ የተዋረሽለት ጌታ። አሜን። ያዋጣሻል። ዳኒ ያዋጣሃል። ብሪቱ ያዋጣሻል። ሰብለ ያዋጣሻል። ሳዳ ያዋጣሻል። ሄሉ ያዋጣሻል። ያዋጣናል። ያድነናል ያልነው ጌታ
ያዋጣሃል፣ ያዋጣናል። ሰየኔ ጌታ አንድ ነገር ልለምን። እንግዲህ አንተ ከሆንክ የምታዋጣን፣ ከአንተ በቀር የሚያዋጣን ከሌለ ዓይናችን በአንተ ላይ ይረፍ፣ ልባችን በአንተ ላይ ይረፍ። እንደ ውሃ አይዋልል። እዚህ ጸልየን ሌላ፣ ከዚህ ወጥተን ሌላ አንሁን። እግዚአብሔር ሆይ፣ እግዚአብሔር ሆይ፣ እግዚአብሔር ሆይ፣ እግዚአብሔር ሆይ ልለምንህ እኔ ባሪያ ልለምንህ የልጅነቴ አምላክ፣ የወጣትነቴ አምላክ፣ ገና ሩጬ ሳልጠግብ በስሜ ያወከኝ፣ በስሜ የጠራኸኝ የኔ አባት፣ ጨርቄን ማቄን ሳልል ሁለንተናይን ጥዬ ዘመኔን በሙሉ ለአንተ ሰጥቼ የተከተልኩ፣ ወደ ግራ ወደ ቀኝ አልልም ብዬ አንተን ያመለኩ ጌታዬ፣ የኔ አባት አንድ ጊዜ አስበኝ፣ አንድ ጊዜ አስበኝ ብላችሁ ጻፉ። አንድ ጊዜ አስበኝ። ሳምሶን አለ አንድ ጊዜ አስበኝ አለ። የጣር ጸሎት ጸለየ። አንድ ጊዜ ድምፁን ማሰማት በማይችልበት፣ አፉን መክፈት በማይችልበት ሁኔታ ውስጥ ሆኖ አንድ ጊዜ አስበኝ አለው። እግዚአብሔርም አንድ ጊዜ አሰበው። ሄሉዬ አንድ ጊዜ ያስብሽ፣ አንድ ጊዜ ያስብሽ። በኢየሱስ ስም ዳንኤል አንድ ጊዜ ያስብህ። የጻፋችሁ ሰዎች አንድ ጊዜ እንደጸለያችሁ አንድ ጊዜ አስሪ ያስብሽ፣ አንድ ጊዜ ያስባችሁ። ባርነሽ አንድ ጊዜ ያስብሽ፣ አንድ ጊዜ። ኃይል መጣ፣ ክብር መጣ። አያስችለውም እኮ ጌታ። ክብር መጣ፣ አያስችለውም እኮ ጌታ። ክብር መጣ፣ አያስችለውም እኮ። በፍጹም አይችልም ጌታ እኮ፣ በፍጹም አይችልም፣ አያስችለውም። ልጆቼ ይላል፣ ልጆቼ ይላል። የወላድ አንጀት ያለው ጌታ ልጆቼ ይላል። ልጆቼ አለቀሱ፣ ተስፋ ቆረጡ ልጆች፣ በመንገዴ ያፈገፈጉ ሄዱ ልጆቼ። ልጆቼ ዝም ያልኳቸው መሰላቸው፣ ልጆቼ የተውኳቸው መሰላቸው፣ ልጆቼ የረሳኋቸው መሰላቸው። ልጆቼ ልጁን ሰጥቷላ፣ ለልጆቹ ልጁን ሰጥቷላ። ብዙ ልጆችም ወደ ክብር ሊያመጣ ልጁን ሰጥቷላ። እንዴት ይቻለ ያንቺን ጉዳይ? እንዴት ይቻለ ያንተን ጉዳይ? ብታስቸግረው፣ ብትቁነጠነጥ፣ መቆም በቤቱ ቢያቅት፣ እግር ብፍረከረክ እንዴት ይቻለው? ሃሌሉያ! ተንሰፈሰፈለት ተብሎ ተዘምሮለታል። ተንሰፈሰፈለት። ሃሌሉያ! ኢየሱስ የኔ ጌታ አመሰግንሃለሁ፣ ከብርሃለሁ። ለእኛ ይሄ ወግ ነው፣ ለእኛ ይሄ ክብር ነው፣ ለእኛ ይሄ ማዕረግ ነው። አመሰግናለሁ። በዚህ ግሩፕ የሌሉትን እህቶቼን፣ በዚህ ግሩፕ የሌሉትን ወንድሞቼ፣ አንድ ወቅት በቤት ተፍ ተፍ የሚሉትን፣ ጸልየው የማይጠግቡትን፣ በመንፈስ ሐሴት ያደረጉትን፣ ጠላት ያጠቃቸውን፣ በብዙ አረንቋ ውስጥ አጣብቅኝ ውስጥ የከተታቸውን፣ እንቅልፍ የነሳቸውን፣ የከሰሳቸውን፣ መቆሚያና መቀመጫ ያሳጣቸውን ልጆችን አንተ ታውቃቸዋለህ። ገስት ላይ የነበሩትን፣ ከታች የሚጽፉ የነበሩትን፣ በስም የማናውቃቸውን ጌታ ሆይ፣ በቲክቶክ አካውንታቸው የማናውቃቸውን አንተ ታውቃቸዋለህ። ልዑል አምላኬ አባቴ፣ ጠላት እምነታቸውን እንደ ስንዴ ሊያበጥራቸው እግዚአብሔር አምላኬ ወይ ከህብረት መካከል በጣም ብዙ ክፉ ነገር ተናግሮ በጣም ብዙ ክፉ ነገር አሳይቶ ብቻቸውን ያደረጋቸውን አቤቱ በአጣብቅኝ ውስጥ የከተታቸውን ልጆችህን ወደ ጎተራ አስገባ። ልጆችን ወደ ጉያ አስገባ። ልጆችን ወደ ህብረት አስገባ። ልጆችን ወደ ህብረት አስገባ። ልዑል ሆይ በማስተዋል በጥበብ በእውቀት ቀባ።
ለሰው የማይነገር የህይወት ጥያቄያቸውን አንተ ዳስ፣ ቀንበራቸውን አንተ ስበር። በተለያየ አረብ ሀገር ያሉ፣ በተለያየ የውጭ ሀገር ያሉ፣ አገር ውስጥ ያሉ፣ እዚህ ቤት ውስጥ የማይወጡ የነበሩ አሁን እንኳን እኛ ከጊዜ ብዛት የተነሳ የረሳናቸው የማናስታውሳቸው በኢየሱስም በመንፈስ ኃይል ይቀስቀሱ። በኢየሱስም በመንፈስ ኃይል ይቀስቀሱ። በኢየሱስም በመንፈስ ኃይል ይቀስቀሱ። በኢየሱስም በመንፈስ ኃይል ይቀስቀሱ። የሚያገኙትን መልካም ነገር አውቆ ስራው እንደሚፈርስበትም አውቆ ጠላት ጌታ ሆይ ቋንቋቸውን የደበላለቃቸው አሳይመንት የሰጣቸው በኢየሱስ ስም ይመለሱ። በኢየሱስ ስም ክብር ያገኛቸው፣ ግርማ ያገኛቸው። ባሉበት ቸርነት ያገኛቸው፣ ባሉበት መልካምነት ያገኛቸው፣ ባሉበት ያንተ ርኅራኄ ያገኛቸው፣ ባሉበት ያንተ ጥበቃ ያገኛቸው። ጌታ ሆይ ለክብር አብቃን። የክብር ዕቃዎች አድርገን፣ የክብር ዕቃዎች አድርገን፣ የክብር ዕቃዎች አድርገን፣ የክብር ዕቃዎች አድርገን፣ የኃይል መገለጫዎች አድርገን። ከክፉ ጠብቀን፣ ከክፉ አስተሳሰብ ጠብቀን፣ ከክፉ አመለካከት ጠብቀን፣ ከክፉ እይታ ጠብቀን፣ ከክፉ ልምምድ ጠብቀን፣ ስራ ፈት ከመሆን ጠብቀን፣ ፍሬ ቢስ ከመሆን ጠብቀን። ያው ኢየሱስን የምትከተሉ ዕለት ዕለት ኢየሱስን ካላላችሁ የትኛውም አይነት ነገር ደስታችሁ ሊሆን አይችልም። የትኛውም ነገር እስቲ አገለግላለሁ ብላችሁ ቃል ግቡለት። እመለሳለሁ። ከቸርች ብረት የራቃችሁ የሆነ ነገር ሲያገኙ ሰዎች በእግዚአብሔር ቤት የእግዚአብሔርን ቤት የሚያጣብቡት ሲጎልባቸው ነው። የሆነ ነገራቸው የሆነ ነገር ከተባለ አንደኛ ቸርች የሚገኙት እነሱ ናቸው። አንደኛ ቢሆን ባይሆን የሚሉ የሉም። ቢሆን ባይሆን የሚሉ የሉም። አንደኛ የሚገኙት የተቸገሩ ጊዜ ነው። የአገልጋይ ስልክ የሚጮኸው በቃ የሆነ አጣብቅኝ ውስጥ ሲገቡ ነው። የነቢያት ስልክ በቃ የሚንጋጋው በቃ የእግዚአብሔር ሰው በቃ ተጨንቄ ተጠብቤ የሚሉት እንደዛ ሲሆን ነው። የእግዚአብሔርን ቤት አገልግሉ። እግዚአብሔርን ደስ አሰኙ። ከቤቱ አትታጡ። ፊቱን ፈልጉ። እጁ በእናንተ ላይ ከፍ ብላ ትውለብለብ። ጣቱ ታግኛችሁ፣ እጁ ታግኛችሁ፣ መንፈሱ ታግኛችሁ። ክብር ለኢየሱስ ይሁን። አሜን። ተባረኪ ባህርነሽ። ተባረኩ እየጻፋችሁ ያላችሁ። በእውነት እንደዚህ ጸሎት ጊዜ እንደዚህ አይነት ወርድ ነው ኮሜንት ላይ መጻፍ ያለበት። እንደዚህ ነው በቃ በመንፈስ አንድነት መሆናችንን ያመለክታል። የሚጸልየውን ሰው አሜን ያስብላል። በቃ ቀጥል ያስብለዋል። አንዳንድ ኮሜንት ላይ የሚታዩ ነገሮች ደስ ሳይሉ ሲቀሩ የሰው መንፈስ ይወርዳል። ጸላዩ ያቆማል። ችግር አለብኝ እንዴ የኔን ጸሎት ለማቆም ነው እንዴ እዚህ ኮሜንት ላይ የሚጽፉት ይላል። ቤቱ የጸሎት ቤት ነው። ጸሎት ብቻ። ሌላው የምንጫወትበት የምንዝናናበት ጊዜ አለ። ብዙ የምንቃለድበት ፕሮግራሞች፣ ፕላትፎርሞች ሞልተዋል። ይሄ ግን ቤቱ የጸሎት ነው። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ከእቴ ብሪቱ ጋር እንቀጥላለን። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 21 ላይ ማንም ራሱን ከነዚህ ቢያነጻ ምን ይሆናል? የክብር ዕቃ ይሆናል። የተቀደሰ ዕቃ ይሆናል። ለጌታው የሚጠቅም ይሆናል። ለበጎ ስራ የተዘጋጀ ይሆናል ይላል አይደለ? ይሄ ይሁንልሽ። እኔ የምመኝልሽ ምንም አይደለም። እኔ የምመኝልህ ምንም አይደለም። ለማንም ምንም አልመኝም። ምመኘው ክብሩን ነው። ምመኘው ግርማውን ነው፣ ሞገሱን ነው፣ ጣቱን ነው፣ እጁን ነው። ኢየሱስ ጌታ ነው። ስሙ የተባረከ ይሁን። ስለዚህ አብረን እንጸልያለን። ከእህታችን ብሪቱ ጋር እየተቀባበልን አሉ ሰዎች እዚህ እንደ ቅደም ተከተላቸውም
ጊዜ እየሰጠናቸው ከነሱ ጋር እንተባበራለን። ከአንድ መንፈስ ወደ አንድ መንፈስ ወደ ተሻለ መንፈስ ነው የምንገባው። አሜን። ኢየሱስ ጌታ ነው፣ ስሙ ይባረክ። ስለዚህ በዚሁ መንፈስ እንቀጥላለን። ብሪቱ ይቀጥል። እሺ ፓስተር፣ እንደምን አደርክ? ሰላም ላንተ ይሁን። ጌታ ኢየሱስ ዘመኔን ይባርከው። ተባረክልን፣ ጸጋ ይብዛል። ሰማይ አምላክ እግዚአብሔር የልብህን ጸሎት ይስማ።